ፋናችን እንግዲህ ይህን ይመስላል። ኦኬ ይሄ እንግዲህ ጋር የምታዩት ሂት ሲንክ ነው። ከሲፒዩ የሚመጣው ሂት ቀጥታ ወደዚህ መጥቶ ሲንክ የሚያደርግበት ነው ማለት ነው። ሂት ሲንካችን የተወሰነ ትንሽ ቆሽሿል። እሷን በጥርስ ብሩሽ ጠዳ እናደርገዋለን ማለት ነው። እንግዲህ ብዙ ጊዜ ይሄ ብሎክ በሚደረግበት ጊዜ አየር ስለማይወጣ የፒኤሳችን መጮህ እና መሞቅ ምክንያቱ ይሄ ነው ማለት ነው። እዚህኛው ደህና ደረጃ ላይ ነው የሚገኘው። ከተቻለ ባልኮን ማጽዳት ይቻላል። እንደምታዩት በአቧራ ተደፍኗል ፋናችን። ስለዚህ እሱን አውጥተን የምናጸደው ነው። ስለዚህ በዚህ መልክ እናወጣለን ማለት ነው። ፋናችን እንደምታዩት አቧራ ጠጥቷል። ፈጣሪ ያሳያችሁ። ስለዚህ የምናጸደው ነው። ሲታሽ ክርክሪቱ ደህና ነው፣ ጤናማ ነው። ስለዚህ መቀየር አይጠበቅብንም። ጀስት አጽድተን መመለስ ነው የሚጠበቅብን ማለት ነው። የተወሰነውን በጥርስ ብሩሽ ካራቀቅነው በኋላ ብሎር እንጠቀም ይችላል። እንግዲህ በቲነርም ውስጡን በደንብ እናጸደዋለን ማለት ነው። በዚህ መልኩ አጽድተናል። መልሰን የነበረበት ቦታ የምንገጥመናል ማለት ነው። ሂት ሲንካችንንም አጽድተናል። ምንም አይነት ደስት፣ ምንም አይነት አቧራ የለውም። ፋናችንን አጽድተናል። ስለዚህ የጭር ያለ የመጣውን ፕሌይስቴሽን አስታክሰን መልሰናል።